የመንሱር እናት በቁጥጥር ስር ዋሉ። ጳጳሳት ሀገር እያጠፉ ነው። ኃይል ይባል ይገባቸዋል። በቃ ጳጳስ አይሰሳትም ያላችሁ ማን ነው? የህዝቤን የወገኔን ጩኸት ሰምቻለሁ፣ ወደ ኢትዮጵያ ወርጃለሁ የሚለው እግዚአብሔር መቼ ይሆን? መቼ ይሆን እግዚአብሔር ወደ ኢትዮጵያ የሚመጣ? ስለ ቤተ ክርስቲያን ዝም አልልም እኔም ያገባኛል እያላችሁ ኮሜንት መስጫው ላይ እየጻፋችሁ ከጎኔ እንድትቆሙ ፈልጋለሁ። ባለማህተብ ኦርቶዶክሳውያን ትኩረት ይፈልጋል። የቦሌ ቅዱስ ሚካኤል ቤተ ክርስቲያን ቦሌ ሚካኤል ስትሄዱ ንስሐ ስግደት አይሰጣችሁም። ስጋ ደሙን ለመቀበል በአጠቃላይ 200 ሺህ ብር ተቀብለዋችሁ ሂዱ ብለው ያባራሉ። ሊቀ መላእክቱ ቅዱስ ሚካኤልን ነው የምላችሁ። ዛሬ በየአካባቢያችሁ የሊቀ መላእክቱ የቅዱስ ሚካኤልን በዓል ደስ ብሏችሁ ስታከብሩ እኛ የቦሌ ሚካኤል ወጣቶችና ዛሬ ሚካኤል ነው ስንል ከፋችሁ ልትሳደቡ መጣችሁ አይደል? ተመልከቱልኝ ይሄን ቪዲዮ ሪፖርት አድርገው ይሄንን ቪዲዮ ስለሚያስጠፉ በችግራችሁ ቀን ሚካኤል የቆመላችሁ ኦርቶዶክሳውያን 40 እና 50 ጊዜ ይሄንን ቪዲዮ ኮፒ ሊንክ ሪፖስት አድርጉ እላችኋለሁ። ኦርቶዶክሳውያን በቅዱስ ሚካኤል ስም ኮሜንቱን አጥለቅልቁ። ለይብኛል ሚካኤል ይለይብኛል። ከማን ተለይቶብን? ከእግዚአብሔር ተለይቶብን። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። የመንሱር እናት በቁጥጥር ስር ዋሉ። የ70 ዓመቷ የመንሱር ጀማል ወላጅ እናት በኦሮሚያ ክልል በኢሉ አባቦር ዞን በቾ ከተማ ትላንት መታሰራቸው ነው ከስፍራ የወጡ መረጃዎች ያመላከቱት። የመታሰራቸው ምክንያትም በሚሰሩበት የንግድ ቦታ ፍቃድ በግልጽ የሚታይ ቦታ አልለጠፋችሁም በማለት በሕግ ቁጥጥር ስር መዋላቸው ነው የተነገረው። ስለ ቤተ ክርስቲያን ዝም አልልም እኔም ያገባኛል እያላችሁ ኮሜንት መስጫው ላይ እየጻፋችሁ ከጎኔ እንድትቆሙ ፈልጋለሁ። ባለማህተብ ኦርቶዶክሳውያን ትኩረት ይፈልጋል። የቦሌ ቅዱስ ሚካኤል ቤተ ክርስቲያን የአካባቢው ወጣት፣ የሰንበት ትምህርት ቤት፣ የአካባቢው ማህበረሰብ ጥያቄ ነው የጠየቀው። የመጀመሪያ ጥያቄ 17 ሚሊዮን ከፐርሰንት ነፃ የሆነው ለቤተ ክርስቲያን ማሰሪያ የት ገባ? ሁለተኛ ስጋው ደሙን ለመቀበል ሲመጡ 200 ሺህ ብር ይከፍላሉ፣ እንዲከፍሉ ይገደዳል። ሶስተኛ 70 ሺህ ብር ለፍታት ይጠየቃል። ተወልደን ባደግንበት ደብር ልጅነትን ባገኘንባት ቤተ ክርስቲያን ማንም እየመጣ ጡንቻውን ማሳያ እያደረገ ነው የሚገኘው። ሀገረ ስብከቱ የሚመለከታችሁ የቤተ ክህነት ሰዎች ይህንን ነገር መፍትሄ ስጡት። ባለማህተብን ኦርቶዶክሳዊ ወጣትን ከቤተ ክርስቲያን እንዲወጣ መሮት ሰልችቶት ቤተ ክርስቲያን እንዳይመጣ የማድረግ ሴራ እየሰሩ ነው የደብሩ አስተዳደርና የደብሩ ጸሐፊ። እንደዚሁም ደግሞ ሰንበትን ተገን አድርገው የሊቀ መላእክቱ የቅዱስ ሚካኤል ዓመታዊ ክብረ በዓል በሚከበርበት ጊዜ ግርግርና ረብሻ ሊያስነሱ ይችላሉ ብለው በአውደ ምሕረት ለማህበረሰቡ ለወጣቱ መጥፎ አስተሳሰብ እንዲኖረው እያደረጉ ነው። ወደፊት ይህንንም ያለውን ግለሰብ የቤተ ክርስቲያኑንም አስተዳዳሪ ጸሐፊውንም ፎቶንም መለጥፍ ይሆናል። ይህንን ነገር ቁጭ ብለን ካላወራንበትና ቤተ ክርስቲያኗን ከነዚህ ወንበዴዎች ነፃ ካላደረግን ከመናገር ወደ ኋላ አንልም። በቤተ ክርስቲያን ከመጣክ ይኸው ክሬ ነው። ከመናገር ወደ ኋላ አልልም። የማንም ውዳቂ መሽገር መጥቶ ይችን ቤተ ክርስቲያን ተጣብቆ ይቦጠቡጣታል። ለምን ብሎ ደግሞ የሚጠይቅ ወጣት ደግሞ ይታሰራል። አቤት የዚች ቤተ ክርስቲያን ፍዷ በዛ በዚያ ዓመት እግዚአብሔርን ሼር ኮፒ ሊንክ አድርጉልኝ። ዛሬ የምነግራችሁ ነገር አለ። በቦሌ ሚካኤል ቤተ ክርስቲያን እየተካሄደ ያለው ነገር ይህ ነው። ይሄ እዚህ ጋር መጥተው ግለሰብ ከቤተ ክርስቲያን ስንትና ስንት ሚሊዮን ብር ሲያጭበረብር የነበረ ሰውዬ ለምን ብለው ወጣቶችና የሰንበት ተማሪዎች ሲጠይቁ እያሳሰራቸው እንዴ ምንድነው አድርጉ የምትሏት? ይህች ቤተክርስቲያን እኮ የሁላችን ነች። የግለሰብ አይደለችም። የግለሰብ ቤተክርስቲያን አይደለችም። የግለሰብ ቤተክርስቲያን ፈልጋችሁ ከሆነ ራሳችሁን ችላችሁ አቋቁሙ። ማንም በብር በምናምን ተሰብስቦ ይመጣና ይህችን ቤተክርስቲያን እየበደላችኋት ነው። እባካችሁ የውስጥ ሰዎች እረፉ። ይህንን ቪዲዮ ሁላችሁን ሼር ሪፖስት አድርጉት። ወጣቶች እየታሰሩ ነው። የማንም ደግሞ ግሪሳ የሆነ ሰውዬ ደግሞ ከቤተክርስቲያን ብር እየበላ ነው። ከመናገር ወደ ኋላ አንልም። በቤተክርስቲያን ከመጣክ ይኸው ክሬ ነው። ከመናገር ወደ ኋላ አልልም። ቤተ ክርስቲያንን ማንም እየተነሳ ሲቦጠቡጣት ዝም ልል አልችልም። የውስጥ ጠላቶች በዝታችኋል። ምንም ይሁን ምን እናጋልጣለን። ህዝቡ ማወቅ እስካለበት ድረስ እኔ አፍ አውጥቼ እናገራለሁ። አሁንም ቢሆን ቦሌ ሚካኤል ችግር ላይ ነው ያለው። ስለዚህ ሁላችሁም ድምፅ ሁኑ፣ ለዛ ቤተ ክርስቲያን ድምፅ ሁኑ። ኦርቶዶክሳዊ የሆናችሁ ሼር ሪፖስት አድርጉ። እስቲ አንጃጃል። በእግዚአብሔር ቤተ ክርስቲያናችን እየተበደለች ነው። እምነት አይደለ እንዴ? ለስንት ነገር ሼር ሪፖስት እያደረግን አይደለ? ድምፅ እንሁነው። አሁንም ቢሆን ይሄን ቤተ ክርስቲያን ድምፅ እንሁነው እባካችሁ። አመሰግናለሁ።
ጳጳሳት ሀገር እያጠፉ ነው። ኃይል ይባሉ ይገባቸዋል። በቃ ጳጳስ አይሰሳትም ያላችሁ ማን ነው? ማን እንዲህ ያላችሁ? ሊዮን እኮ ፓትርያርክ ነበር፣ ተወግዞ ተለየ። አሩሲ ላይ ኦርቶዶክሳዊ ተመርጠው እየተገደሉ እዚያ ተቀምጦ ዝም ማለት የወንጀል ወንጀል ነው። አደገኛ ጊዜ ከተነገረው ትንቢት የበለጠ ኃጢአት የተፈጸመበት ጊዜ ነው ይሄ ጊዜ። እንዲህ አይልና ተወ ምሕረት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል። ቤተ ክርስቲያን የምትባለው ይችላል። ሚካኤል ያለበት ገብርኤል ያለበት መንክር ግለሰብ ነው። ከተሳሳተው ወጣ ይቆረጣል። ጳጳስ አይሰሳትም ያላችሁ ማን ነው? ማን እንዲህ ያላችሁ? ሊዮን እኮ ፓትርያርክ ነበር፣ ተወግዞ ተለየ። ንስጥሮስ እኮ ፓትርያርክ ነበር፣ ተወግዞ ተለየ። መቅዶኒዎስ ፓትርያርክ ነበር። የማትሰሳተዋ ቤተ ክርስቲያን ይቺ ቤተ ክርስቲያን ናት። ማን ነው አይሰሳትም ያላችሁ? ጳጳሳት ሀገር እያጠፉ ነው። ኃይል ይባሉ ይገባቸዋል። በቃ ኃይል ይባሉ ይገባቸዋል። በጣም አሩሲ ላይ ኦርቶዶክሳውያን ተመርጠው እየተገደሉ እዚያ ተቀምጦ ዝም ማለት የወንጀል ወንጀል ነው። ምን እያደረግን? እኔ መምህር ነኝ። አሁን መምህር ልሆን ይችላል፣ እመጥላለሁ ለዚህ ቤተ ክርስቲያን። ደስ ላይላችሁ ይችላል አባቶቻችን፣ በጣም ነውር ነው። ጊዜው አይደለም። መቼ ነው ጊዜው? ለአንድ መምህር ጊዜው መቼ ነው? የቅዱስ ጊዮርጊስን ሰማዕትነት እያስተማርሁኝ በዓለም አደባባይ የዘር ሐረግ በኢትዮጵያ ምድር ኦርቶዶክስ እንዳይኖር በዓላማ በጊዜ በጉልበት ሂድን አንድስ የምትሉት ስውር እጆች ብዙ ጊዜ የፈጁ ስውር እጆች እያማሰሉ እየገደሉን እከሌን አትንካው። ስለ ግለሰብ ኃጢአት አልናገርም፣ የኔን የሚነግረኝ ያስፈልጋል። ግን ሀገር እየወደመ መሪ ሆኖ ከተቀመጠ ያ ግለሰብ አይደለም፣ ቤተ ክርስቲያን እየሞተ ስለሆነ ተው፣ ከተቻለ የኔ ይስተካከል ብሎ መጠየቅ። እምቢ ካለ ደግሞ በእርግጥ አሁን ገዳይ ቡድን ያላቸው መንፈሳዊ የሚመስሉት ግን በጣም ባለጌ የሆኑ በዚህ በቤተ ክርስቲያኑ ሳይቀሩ የሚኖሩ ሰዎች አሉ። ኃይል ይባሉ ይገባቸዋል። ጉዳይ አይደለም፣ እኔ ጉዳይ አይደለም። እና ምክንያት ሰሚ ካላችሁ ነው ይህን የምናገረው፣ ሰሚ ካላችሁ። ስለዚህ አቅም አለን። ህዝቡ ኦርቶዶክስ ሰበካ ጉባኤው አንድ ሆኖ ተመካክሮ ድርሻ አለኝ፣ እኔ ድርሻ አለኝ። ሲጀመር አባት ጸሎት ያደርጋል እስከ አቃቢቱ ድረስ ወርዶ አይፈተፍትም፣ ነውር ነው። ድርሻ አለው። ወንጌል እኮ የተማርን እኛ ነን አይደለ? ስራ ነገሥቱን የተማረው እኛ ነን። ቃለ ዓዋዲ የምናውቀው እኛ ነን። እንዴት ይህ ሊሆን ቻለ? በክልል በአባይ የታጠረ ክርስትና የለም። ለዚህ ምስክሮች ደግሞ እናንተ ናችሁ። በእርግጥ ምን ይሆናል? አሁን ሄደን የዛሬው መምህር ጥሩ ነበር ደፍሮ ይናገራል፣ ግን ላይ እየተናገረ ያለ አቅሙ እንደዛ አይደለም። አቅማችን ጠንቅቀን ነው የምናውቀው። አባት አጠን ነው እንዲህ ምን ሆነው እና እጅግ ብዙ መስራት ብዙ ማትረፍ እየቻልን ፓስወርዱን የያዘው ሰው ችግር አለበት፣ በዚህ ምድር ችግር አለበት። ስለዚህ ሊስተካከል ይገባዋል፣ ሊስተካከል ይገባዋል። ይህን የሚያስተካክሉ ደግሞ ኦርቶዶክሳውያን ናቸው። ቤት ውስጥ ጉንዳን እየገባ ጠርገህ ታባረዋለህ እንጂ ጥለኸው ከወጣህ ያን ጊዜ አደገኛ ነው። አትጸድቅም። ሲጀመር ሲራክ ምን ይላል? ይትትማከር ምስለ ፈራህ፣ ከፈሪ ሰው ጋር አትማከር ይላል። ራስን አሳልፈህ ስጠው ማለት ለወንድምህ ለካህኑ ለኦርቶዶክስ ነው እንጂ አይዛብ መጥቶ ሲያግድህ ነው እንደዚህ የሚባለው። እና እጅግ በጣም መቼቻል የሚባለው ቋንቋው መቼ ነው መቼቻል የሚነገረው? ሊታሰብበት ይገባል። ነገ የሚጠብቀንን አናውቀው። መንገድ ላይ ግን ጉዳያችን አይደለም። በቃ ክርስትና በተግባር የሚገለጥ ህይወት ነው። ሃይማኖቴን ጠብቄያለሁ ነው መሰረታዊ ጉዳይ። ስለዚህ ሊታሰብበት ይገባል። ይቺ ቤተ ክርስቲያን ጆሮው ከጎደለ አካለ ጎደሎ ይባላል። እግሩ ከጎደለ አካለ ጎደሎ ይባላል። አይኑ ከጎደለ አካለ ጎደሎ ይባላል። አርሲ ያለው ኦርቶዶክስ ጎደሏል። ስለዚህ አካለ ጎደሎ ነን እኛ፣ አካለ ጎደሎ ነን። የህዝቤን የወገኔን ጩኸት ሰምቻለሁ።
ወደ ኢትዮጵያ ወርጃለሁ የሚለው እግዚአብሔር መቼ ይሆን? መቼ ይሆን እግዚአብሔር ወደ ኢትዮጵያ የሚመጣ? እግዚአብሔር ኢትዮጵያን የሚያረጋጋት መቼ ይሆን? እኛ ያለቀስን ጊዜ፣ እኛ ያነባን ጊዜ። ይሄ የሰውኛውን ትምክህት ነው። የኛ መከራስ በምንድን ነው የሚቆመው? እኛስ ከመከራው የምንላቀቀው መቼ ነው? እንዴት ነው? እንደ እስራኤል የሚያለቅስ ሕዝብ ሲኖር ነው ወደ እግዚአብሔር። ወአርገ ገአሮሙ ለሕዝቤ፣ የሕዝቤ ጩኸት ወደ እኔ መጣ፣ አረገ ወጣ አለ። የሕዝቡ ጩኸት ሙሴን ያስነሳው ሌላ እንዳይመስላችሁ። የሕዝቡ ጩኸት የማንና የማን የልቅሶ ጠብታላሁን በንስሐ ሆኖ ያለቀሳለ ወይ? ወደ እግዚአብሔር ያረገ እንባ አለ ነው ወገኖች? ሙሴን የሚያመጣ ባሕር የሚከፍል አለ ወይ ወገኖች? መነሻዎቹ እኛ ነው። ማልቀስ፣ ወደ እግዚአብሔር ማቅረብ። ሰማይኩ ገአሮሙ ለሕዝብየ ወወረድኩ ከመአድኅኖሙ፣ የሕዝቤን ጩኸት ሰምቻለሁ፣ ላድናቸው ወደ ግብፅ ወርጃለሁ አለ እግዚአብሔር። ሙሴን ልኮ በረድኤት አብሮአለና ግብፅ። ሰማይኩ ገአሮሙ ለሕዝብየ ወወረድኩ ሀበ ኢትዮጵያ የሚለው መቼ ነው ወገኖች? የሕዝቤን የወገኔን ጩኸት ሰምቻለሁ፣ ወደ ኢትዮጵያ ወርጃለሁ የሚለው እግዚአብሔር መቼ ይሆን? መቼ ይሆን እግዚአብሔር ወደ ኢትዮጵያ የሚመጣው? እግዚአብሔር ኢትዮጵያን የሚያረጋጋት መቼ ይሆን? እኛ ያለቀስን ጊዜ፣ እኛ ያነባን ጊዜ። ይሄ የሰውኛውን ትምክህት ትተነው፣ በጉልበቴ በምላስ የሚለውን ትተነው፣ ባነባን ጊዜ፣ ባለቀስን ጊዜ እግዚአብሔር ወደ ግብፅ በረድኤት እንደወረደ ወደ ኢትዮጵያ ይወርዳል። የማያሻግር የሚመስለውን የመከራ ጎርፍ እግዚአብሔር ያሻግራል። የስቃይ ጎርፍ እግዚአብሔር ያሻግራል። ወገኖቻችን አሻገረው ይህንን ሕዝብ። እግዚአብሔርን የሚያውቅ መሪ፣ እግዚአብሔርን ረዳቱ ያደረገ መሪ ሕዝቡን አሻገረ። እግዚአብሔርን የማያውቀው ፈርዖን ደግሞ በአንጻሩ እዩት፣ ብልህ ከእግዚአብሔር ጋር በመገዳደር ይህንን ሕዝብ መልቀቅ የለብኝም ብሎ ሄደ። ልክ ለእስራኤላውያን እንደ ግድግዳ የቆመው ውሃ አለ። እስራኤላውያን ከተሻገሩ በኋላ ለእስራኤል በተአምር በሙሴ ቅንነት እንደ ግድግዳ የቆመ ውሃ ለሱም የሚቆም መስሎታል። ገባ እስከ ሰራዊቱ። ከዛ በኋላ የሽማግሌው በትር ደግሞ የቆመውን እንደ ውሃ የቆመውን ውሃ እንድትመታ ተደረገ። ውሃው ወደ ዛሬ ሚካኤል ነው ስንል ከፋችሁ ልትሳደቡ መጣችሁ አይደል? ተመልከቱልኝ ይህን ቪዲዮ። ሪፖርት አድርገው ይህንን ቪዲዮ ስለሚያስጠፉት በችግራችሁ ቀን ሚካኤል የቆመላችሁ ኦርቶዶክሳውያን 40 እና 50 ጊዜ ይህንን ቪዲዮ ኮፒ ሊንክ ሪፖስት አድርጉት እላችኋለሁ። ኦርቶዶክሳውያን በቅዱስ ሚካኤል ስም ኮሜንቱን አጥለቅልቁት። ይለይብኛል፣ ሚካኤል ይለይብኛል። ከማን ተለይቶብን? ከእግዚአብሔር ተለይቶብን ነው? ከኢየሱስ ተለይቶብን ነው ወይ? በለጠብህ ከኢየሱስ? ከማን ጋር አነጻጽረ ነው ይለይብኛል የምትል? በፍጹም መላእክት አባት ሆኖ አያውቁ፣ መልአክ እናት ሆኖ አያውቁ። እውነት ነው። ዳቢሎስን ረግጦ ወደ ምድር ወደ ጥልቁ የጣለው ሚካኤል ይለይብናል እላችኋለሁ። ኦርቶዶክሳውያን 40 እና 50 ጊዜ በደንብ ኮፒ ሊንክ ሪፖስት አድርጋችሁ ለቪዲዮ አቅም ስጡት። አዎ የባህራንን የሞት ደብዳቤ የሕይወት ያደረገለት ሚካኤል ይለይብናል። አዎ ልበ አምላክ ዳዊት በመዝሙር 33 ላይ የእግዚአብሔር መላእክት በሚፈሩት ሰዎች ዙሪያ ይሰፍራሉ ያድናቸውማል ብሎ የተናገረለት ሚካኤል ይለይብናል። አዎ 40 ዘመን እስራኤልን በበረሃ የበራ ሚካኤል ይለይብናል።
መናፍቃን ሁለት ጥቅስ ሰጥተው የሚያስደነግጣችሁ እናንተ ደካማ ኦርቶዶክሳውያን እነዚህን የመጽሐፍ ቅዱስ ጥቅስ ልንገራችሁ፣ ጠላትንም ሞግቱበት። መዝሙረ ዳዊት ምዕራፍ 33 ከቁጥር 7፣ ራዕየ ዮሐንስ ምዕራፍ 3 ከቁጥር 9፣ ሮሜ ምዕራፍ 2 ከቁጥር 10፣ ሮሜ ምዕራፍ 13 ከቁጥር 7፣ ኦሪት ዘጸአት ምዕራፍ 23 ከቁጥር 20፣ የሐዋርያት ሥራ ምዕራፍ 27 ከቁጥር 23። እነዚህን የወንጌል ቃሎች ይዛችሁ ጠላት ዲያብሎስን አሳፍሩበት። ወንድማችሁ ናታኔም ነኝ። ለመላው ኦርቶዶክሳውያን መልካም በዓል እላለሁ። ሰናይ ቀን። ስለ ቤተ ክርስቲያን የሚያስቡ ወጣቶች እየታሰሩ ይገኛሉ። ይህ በምስሉ ላይ የምትመለከቱት ግለሰብ በቦሌ ቅዱስ ሚካኤል ቤተ ክርስቲያን ዋና ጸሐፊ ሆኖ ሲሰራ የነበረ ነው። ከ17 ሚሊዮን ብር በላይ አጭበርብሮ ለግል ጥቅሙ ባዋለበት ጊዜ የደብሩ አካባቢ ወጣቶች እንዲሁም ሰንበት ተማሪዎች ደርሰው ለምን ብለው በሚጠይቁበት ሰዓት ለምን ብሎ የጠየቁትን ባለማተቦች እያሳሰራቸው ይገኛሉ። እኔ ገንዘብ አለኝ፣ እኔ አቅም አለኝ እያለ ማንም አይነካኝም እስከ ቤተ ክህነት ድረስ እያለ ዛቻ እያቀረበባቸው ይገኛል። በዚህ ጉዳይ ላይ ሶሻል ሚዲያ ላይ እየሰሩና እየተንቀሳቀሱ የሚገኙ ወጣቶችን አሳሰራቸዋለሁ ይዛቸዋለሁ እያለ እየዛተባቸው ይገኛል። ቤተክርስቲያን የማንንም ሆድ የምትሞላ አይደለችም። ይልቁንስ ካወቃትና ከተረዳት ጭንቅላትን የምትሞላ። ፍትህ ለቦሌ ሚካኤል፣ ፍትህ ለቦሌ ሚካኤል። ሁላችሁም ቦሌ ሚካኤል ላይ ምን ተፈጠረ ላላችሁኝ ሰዎች የቦሌ ሚካኤል አስተዳዳሪና ጸሐፊ ጉዳቸውን እንደዚህ እናውጣለን ማለት ነው። ቦሌ ሚካኤል ስትሄዱ ንስሐ ስግደት አይሰጣችሁም። ስጋ ደሙን ለመቀበል በአጠቃላይ 200 ሺህ ብር ተቀብለዋችሁ ሂዱ ብለው ያባራሉ። ስግደት የለም፣ ጾም ጸሎት አይሰጣችሁም ማለት ነው። ሁለተኛ ደግሞ ሰው ከሞተ ከ70 ሺህ እስከ 100 ሺህ ብር ይቀበላሉ። ከ70 ሺህ እስከ 100 ሺህ። የቤተ ክርስቲያን ሕንፃ ማሰሪያ 2 ሚሊዮን ብር በልተዋል። የቤተ ክርስቲያን ሕንፃ ማሰሪያ ተብሎ በኮሚቴ የተዋቀረው ብር 2 ሚሊዮን ብር ተበልቷል። እንደገና 2 ሚሊዮን ብር ለሀገረ ስብከቱ በመክፈል ሙስና ማንም አያወጣኝም ማንም አይነቀንቀኝም ብሏል ማለት ነው። እንደገና የሰንበት ተማሪዎችን በማባረር ዋና አስተዳዳሪውና ጸሐፊው የሰንበት ተማሪዎችን በማባረር ቢሮውን አሽገውባቸዋል፣ ከቦታውም ተሰውረዋል። ሁላችሁም ፍትህ ለቦሌ ሚካኤል። ሚካኤል ዛሬ በለተቀኑ ተአምር ይሰራል። ሁላችሁም ፍትህ ለቦሌ ሚካኤል። አመሰግናለሁ። ትኩረት ለቦሌ ደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን። ቤተ ክርስቲያን የአንድ ግለሰብ አይደለችም። ቤተ ክርስቲያን የጻፊ ወይ ያለቃ አይደለችም። ቤተ ክርስቲያን የሕዝብ ናት። ቤተ ክርስቲያን የእግዚአብሔር ቤት ናት እንጂ የማንም የግል መጠቀሚያ አይደለችም። ይሄ በምስሉ ላይ የምትመለከቱት የደብሩ ጻፊ የቤተ ክርስቲያንን ብር በማጭበርበር በመብላት ገንዘብ ስላለው ብቻ ማንም አይነካኝም፣ አገረ ስብከቱ ድረስ ማንም አይነካኝም በማለት የደብሩ ሰንበት ተማሪዎችን ሰብሳቢውን ጭምር በማሳሰር እያስፈራራ እንደፈለገ የሆነበት ይገኛል። ይሄን አገረ ስብከቱ ማወቅ አለበት። የአካባቢው ወጣቶች ማወቅ አለባቸው። ህዝበ ክርስቲያኑ ማወቅ አለባቸው። ቤተ ክርስቲያን በአንድ ግለሰብ እየተዘረፈች ትገኛለች። ከዚህም በፊትም ሽሮ ሜዳ ቅድስት ሥላሴ የቤተ ክርስቲያኑ መሬት ሸብችቦ ሽጦ ከዛ እንደተባረረና አገረ ስብከቱ ወደዚህ እንዳዘዋወረ መረጃው አለን። ትኩረት ለቦሌ ደብረ ምሕረት ቅዱስ ሚካኤል። ስለ ቤተ ክርስቲያናችን ዝም አንልም። ሊቀ መልአኩ ቅዱስ ሚካኤልን ነው የምላችሁ። ዛሬ በየአካባቢያችሁ የሊቀ መልአኩ የቅዱስ ሚካኤልን በዓል ደስ ብሏችሁ ስታከብሩ እኛ የቦሌ ሚካኤል ወጣቶችና እንደዚሁም የሰንበት ትምህርት ቤት ከላይ እንደምትመለከቱ ደስ ብሎን አይደለም ያነገስ ነው። ልባችን አዝኖ ልባችን ተሰብሮ ነው። በማን በጸሐፊውና በአስተዳዳሪው ምክንያት ማለት ነው። አሁንም ቤተ ክርስቲያኗን ከእንደዚህ አይነት ጠብደል ወንበዴዎች፣ ጠብደል ዱርዬዎች ነፃ እንዲያወጡልን ሀገረ ስብከቱን እንጠይቃለን። እኛ የልጅነት ጥያቄ ነው የጠየቅነው። እንዴት አባት ልጆቹ ያሳፍሳል? እንዴት አባት ልጆቹ ለማሳሰብ ያሳድዳል? እኔና የአካባቢው ወጣቶች በደብራችን አይደለም ዛሬ ያሳለፍነው። አሁንም ትኩረት ለቦሌ ሚካኤል። ስለ ቤተ ክርስቲያን ያገባናል የምትሉ ኦርቶዶክሳውያን ባለማተቦች ይህንን ቪዲዮ ኮፒ ሊንክ ሪፖስት አድርጉልኝ። ዛሬ ህዳር 13 ይሄ እጅግ በጣም የሚያስተምርና የሚያጽናና እንደዚሁም ደግሞ ተቸግራችሁ ጨንቋችሁ ልዑል እግዚአብሔርን ጠይቃችሁት ውሳኔው ፍርዱ መልሱ የዘገየ ለሚመስላችሁ ሰዎች ይሄ ቪዲዮ ለእናንተ ነውና በፍጹም እንዳያመልጣችሁ። ታላቁ ቅዱሱ አባታችን አስከናፍርና 13ቱ ሽፍቶች። ይሄ ቅዱስ አባት ገዳማዊ የቤተ ክርስቲያን አገልጋይ ወይም ደግሞ ባህታዊ እንዳይመስላችሁ። የከተማ ሰው ያውም ደግሞ የሮም ሀገር መስፍን ሆኖ ትልቅ ባለጸጋ የነበረ ባለትዳርና የአንድ ልጅ አባት አብርሃማዊ ኑሮን የሚኖር ደግ የሆነ ቅዱስ ሰው ነበር።
ከጠዋት እስከ ማታ ከጠዋት እስከ ማታ ድረስ ነዳያንን ቁርስና ምሳ እራት እያበላ ሲጋብዝ ነበር የሚውለው። ነገር ግን ያ አንድና ብቸኛ ልጁ ድውይ መጻጉዕ ሆነበት። ይሄንን ልጁን ለማዳን ያልቆፈረው ጉድጓድ ያልሄደበት ቦታ የለም። ነገር ግን ለ35 ዓመታት ለ35 ዓመታት ይሄ ልጁ የአልጋ ቁራኛ መጻጉዕ ሆነበት። እርሱ ግን ደግነቱን በጎ ሥራውን ሊተው በፍጹም አልወደደም። ልክ እንደ ቅዱሱ አባታችን እንደ ደጉ አብርሃም እንግዳን መቀበሉን ነዳያንን ማብላቱና ማጥገቡን ፈጽሞ አልተወም ነበር። ታዲያ በዚያ ዘመን ደግሞ በሮም ሀገር ቋንጃ የሚቆርጡ ሰውን የሚገድሉና የሚዘርፉ 13 ክፉ ሽፍቶች ነበሩ። ስለዚህ ቅዱስ ደግነትና በጎነት በሰሙ ጊዜ ሄደው ገድለው ይዘርፉት ዘንድ ተማከሩ። ታዲያ ይሄ ቅዱስ እንግዶችን ይቀበላል። ይልቁንም ደግሞ መነኮሳትን ይወድ ነበርና የመነኮሳትን ልብስ ለብሰው መነኮሳትን መስለው ወደ ቤቱ ሄደና አሳድረን አሉት። ወገኖች አሁን ዘመን ላይ የተያዘው ነገር ይሄ ነው። በዚህ በጎጃም አካባቢ በጎንደር አካባቢ የሚሰማውን ነገር መቼም ሁላችሁም ታውቃላችሁ። አንድ ሰው ሀብት ንብረት አለው፣ በጎ ነው፣ ቤተክርስቲያንን ይረዳል፣ ድሃን ያበላል ከተባለ ቀጥታ ሰዎች እየተደራጁ አሁን እነዚያን ሰዎች እያፈኑ ብር የሚጠይቁበት ክፉ ዘመን ላይ ደርሰናል። መቼም ሁላችሁም ታውቃላችሁ። ይህንን ቅዱስም እነዚህ ሽፍቶች በጎነቱን በሰሙ ጊዜ ገድለው ሊዘርፉት ነው የሄዱት። ታዲያ እነዚህ ሽፍቶች መነኮሳት መስለው ሰይፎቻቸውን ደብቀው እንግዶችን አሳድረን ባሉት ጊዜ ቅዱስ አስከናፍር እጅግ በጣም ደነገጠ። ጌታዬ ሆይ ብትዘገይም አንድ ቀን እንደምትመጣ አውቅ ነበረ። ምንም ኃጢአተኛ በሆንም እንኳን አንድ ቀን ወደ እኔ ወደ ኃጢአተኛ ወደ ባሪያ እንደምትመጣ ግን አውቅ ነበረ አለ። ምክንያቱም 13 ስለሆኑ መድኃኔዓለም ኢየሱስ ክርስቶስ 12ቱን ሐዋርያት ይዞ የመጣ መስሎታልና ነው። ከዚያም ሰገደላቸውና ወደ ቤቱ አስገብቶ የ13ቱንም እግራቸውን አጠባቸው። የእግራቸውንም እጣቢ ወስዶ የአልጋ ቁራኛ ሆኖ ለ35 ዓመት ወደተኛው ወደ ልጁ ወስዶ አፈሰሰበት። ታዲያ ለ35 ዓመታት አልጋ ላይ ተጣብቆ የኖረው ልጁም ድንገት አፈፍ ብሎ ተነሳ። በዚህ ጊዜ ይሄ ቅዱስ አስከናፍር ወደ ሽፍቶቹ ሄደና በግንባሩ መሬት ላይ ወድቆ ሰገደላቸው። በዚህ ጊዜ እነዚህ ሽፍቶች ደነገጡ፣ በጣም ግራ ተጋቡ። ታዲያ ጌታ 12ቱን ሐዋርያት አስከትሎ እንደመጣ የሰሙት የአካባቢው ሰዎች በሙሉ ተሰበሰቡ። በየተራም እየመጡ ወደ ቤት እየገቡ ለእነዚህ ለ13 ሽፍቶች ይሰግዱላቸው ጀመር። በዚህ ጊዜ ግን ሽፍቶቹ መቋቋም አልቻሉምና ልብሳቸውን አውልቀው እውነቱን ይናገሩ ጀመር። እኛ ሽፍቶች ነን፣ አትስገዱልን፣ ወደዚህ የመጣ ነው አንተን ገለን ልንዘርፍህ ነው አሉት። አምላክ ግን በአንተ ደግነት ይህንን ሁሉ ሥራ ሠራ። እባክህ እኛ ኃጢአተኞች ነንና ሰይፋችንን እንካና አንገታችንን ሰይፈህ ግደለን አሉት። ይህ ቅዱስ አባት ቅዱስ አስከናፍር ግን አይ መሞት የለባችሁም ንስሐ ግቡና ተጸጸቱ ብሎ ስንቅ ሰንቆ ወደ ገዳም ልኳቸዋል። እነዚህ 13 ሽፍቶችም ጥቂት ምስር ብቻ ይዘው ወደ ተራራ ወደ በረሃ ወጥተዋል። ያችን የያዟትን ምስርም መሬት ላይ አፈር ላይ በተኑና ቀን ቀን ሲጸልዩና ሲጋደሉ ይውሉና ማታ ማታ ከመሬት ላይ ያችን ምስር እየለቀሙ ለቁመተ ሥጋ ብቻ ትንሽ ቀምሱ ነበር። ታዲያ 13ቱም በዚህ አይነት ተጋድሎ ሲጋደሉ ከኖሩ በኋላ ልዑል እግዚአብሔር በሰማዕትነት እንዲያልፉ ፈቅዷልና ህዳር 13 ቀን 13ቶችም በሰማዕትነት እንዲያልፉ አድርጓቸዋል። ታላቁ አባታችን ቅዱስ አስከናፍርም በእንደዚህ አይነት ተጋድሎ ኑሮ በዚሁ በህዳር 13 ቀን አብሯቸው በመልካም ሽምግልና አልፏል ማለት ነው። ታዲያ ወገኖቼ እግዚአብሔር የዘገየ የመሰለን መልሳችንን አልመልስልን ያለ የመሰለን ሰዎች ከዚህ በላይ ሊያስተምረን የሚችል ምን ተጋድሎ ምን ታሪክ ሊኖር ይችላል? የቅዱስ አስከናፍር ልጅ እኮ ለ35 ዓመታት የአልጋ ቁራኛ ሆኖ ተጣብቆ ቢኖርም በመጨረሻ ግን ለ13 ሰዎች ነፍስ መማረክና መዳን ምክንያት ሆኗል ማለት ነው። አያችሁት የእግዚአብሔርን ውሳኔና ፍርድ። ስለዚህ ወሬ ሳላበዛ የመጨረሻው መልእክቴ ልዑል እግዚአብሔር የዘገየ ቢመስለንም ልዑል እግዚአብሔር ያልሰማን ቢመስለንም ሰምቶናልና አይዘገይም ይመጣል ነው። ይሄ ቪዲዮ ለብዙ ሰዎች ትምህርት ይሆናል ብዬ ስለማስብ አደራ በደንብ አድርጋችሁ ኮፒ ሊንክ እንድታደርጉት እጠይቃለሁ። መድኃኔዓለም ኢየሱስ ክርስቶስ ከቅዱስ አስከናፍር ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ብንሰርቅም ባንሰርቅም እንኳን ክርስቲያን መሬት